ጭራሽ ፍጥጥ ብለሽ ቁጭ ብለሽልኛል። ባንቺ ቅድ መሰረት ለሊት ሞቼ ስለማድር አሁን የምታገኘኛል መሰለሽም አይደል እንዴ? ቆይ ያንቺ ሞት ደግሞ እኔ ነኝ እንደማቅደው ማለት እንዴት አቅዳለሁ? ለሊቱ እንዲገለኝ ውሽማሽን ማለቴ የባልሽን አባት ልከሽዋል ነበር እንዴ? ምንድነው የምታወሪው? ለማንኛውም ሞተች አልሞተች የሚለው ለማጣራት አይደል የመጣሽው? ራሴ እገልሻለሁ። መሞት አይደል የፈለግሽው? እኔ እገልሻለሁ። ጋሼ አፍሽን ዝጊ። ገለኝ ነው ጋሼ። ለምንድን ነው ያልገደልካት? ለምንድን ነው ያልገደልካት? ትቀልጃለሽ እንዴ? ፈጣሪ ነው እንጂ ያወጣኝ ጉዶኜ ነበር እንዴ። የምን ጉድ? ልገላት ገብቼ ቅዱስ አልመጣብኝም መሰልሽ? እንዴት? አንቺን ልጠይቅሽ እንጂ አብራችሁ አይደል እንደምትተኙት? እንዴት ካጠገብሽ ተነስቶ ሲሄድ አይታወቅሽም? ቆይሽ በምናምን ልክ ያልቀባጠርኩት ነገር የለም። የባት የቋጡን ለፍልፌ ነው ያመለጥኩት። ቅዱስ የዚህን አልደደብ አይደለም። ስለት ይዘህ አግኝቶ በምንም ልታለል አይችልም። እንግዲህ ለእኔ እንዳመነኝ ነው ያሳይ። እባክህ አትሞኝ። አሁን ወደ ቀጣይ እቅድ መግባት አለብን። ቆይ ግን እኔና አንቺ ለምን ቤቱን ለቀንለት አንወጣ? ወዴት? ወደ እኔ ቤት። እዛ ዋለ ጠገበ ቤት? ምን እንደዚህ አይነት ቀልድ አይመቸኝም። አሁን ልጅክን ምን እንደምናደርገው አስብና ወደዛ አስወግድልኝ። የት ጠፍተሽ ነው በጠዋት? እዚሁ ነበርኩኝ። ወደ ልትሄድ? ስራ። ዛሬ ስራ ቀርተህ ከኔ ጋር ለምን ጥሩ ጊዜ አናሳልፍ? አይ ይቅርብኝ። ቅዱስ ሚስትህ እኮ ነኝ። እንዴት ይቅርብኝ ትላለህ? የሚስት ገላ ለባል፣ የባል ገላ ደግሞ ለሚስት ብቻ ነው እንዴ? ታዲያ እኔ ሚስት አይደለሁ እንዴ? ለስሙ። ምን ማለት ነው ደግሞ ለስሙ? ስራ አሽዶብኛል። በቃ ልውጣ። ጌጤ አንቺ አይደል እንዴ የምትጠራው? ደንቆሮ ጠራሽኝ እንዴ? አንቺ ምን አባሽ ደንቆሮ ነሽ እንዴ? አሰበኝ ሰምቼሽ መሰለኝ የመጣው። ምን ልታዘዝ አሁን? አሁን ሱቅ ሂጂና ዕቃ ገዝተሽልኝ። ሱቅ ደግሞ ምን አደርጋለሁ? ዕቃ ትገዣለሽ? የምን ዕቃ ነው የምገዛው? አስቤዛ ገዝተሽ ነይ። ቤት ውስጥ እኮ ሁሉም ነገር አለ። ሴትዮ የሌለውን ነገር ፈልገሽ ገዝተሽ ነይ። ምንም የሌለ ነገር የለም። መልስሽን አቁመሽ ሂጂ። ስትፈልጊ ባለሱቁንም ሰላም ብለሽ ነይ። ማስታገስ ያለብኝ ጥም አላትኝም እንዴ? አንቺ ሰይጣን ከምገልሽ ዞር በይ። አሁንስ በዛ እዚህ ቤት ቹሻ ለነውርሽ ነው የምትቸኩው ያልሽኝ? ነውር ምን እንደሆነ አሳይሻለሁ። ነውር ምን እንደሆነ አሁን ታያለሽ። ናውጣ ና። ምን ሆነሻል? አሁን ጥያቄ የምጠይቅበት ሰዓት አይደለም። ዝም ብለህ ተከተለኝ። ምንድነው? ግራ አጋባሽኝ እኮ። ምን ሆነሻል? ምን ለምን ዝም ብለህ በቃ ና። አረባ ቆይ ምን ሆነሽ ነው እንደዚህ አጣርፈሽ የጠራሽ? ትሰማኛለህ? ጌጤን ለመግደል ትክክለኛው ሰዓት አሁን ነው። እንዴት ነው የምንገላት? ከአንተ የሚጠበቀው ዝም ብለህ መመልከት ብቻ ነው። እቅድሽን ሳላቅ እንዴት ነው ዝም ብዬ የማይሽ? ይኸውልህ እኔ የምልህን ካደረክ በቂ ነው። በእሳት አቃጥለን እንግደላት ልትይም ባልሆነ ምርጫ ካጣው እሱንም ከማድረግ ወደኋላ አለ። ቆይ አሁን የት ሄዳ ነው? ልክ ያታለሁ። አሁን ትመጣለች። ስለዚህ እሳቱን ምን ልታደርጊው ነው? ቆይ እስካሁን ድረስ እቅዴ ምንም አልገባህም? ቆይ ካልነገርሽኝ እንዴት ይገባኛል? መራቢያ ካለ እንጂ አይምሮ ብዙ የሚሰራ አይመስለኝም የባሌ አባት። ለማንኛውም ይዘው ነው። እሺ አሁንስ ምንድን ነው? ቆይ እየጨሰ ያለ ከሰል እኮ ነው ያዝከው። አዎ እየጨሰ ነው። እሺ አስቀምጠው። በላውና እንደ
እኔ በጣም ግራ እያጋባሽኝ ነው። እንውጣ። አሁን ጌጤ እስክትመጣ መጠበቅ ነው። ከዛ ስትመጣ ምን ለማድረግ አሰብሽ? አንተ የምታስፈልገኝ እኮ ለዛ ነው። ልክ እንደመጣች በግድ አስገብተን በሩን እንዘጋባታለን። ከዛስ? ምን ከዛ አለው? ያስገባነው ጭስ አፍኖ ይገላታል። ድንቅ ሀሳብ። ግን እንዴት መጣልሽ? ልጅቷ እኮ እኔ ነኝ። ከዛ ስትሞት በከሰል ታፍና እንጂ ሰው ገደላት አይባልም። በቀላሉ ተገላገልናት ማለት ነው። መጣሽ? አዎ፣ መቼም ቸኩዬ እንዳልመጣው ተስፋ አደርጋለሁ። ችግር የለውም። ከዚህ በኋላ መሀላችን ስለማትገቢ አሁን ብትቸኩይ ምንም አይደለም። መቼም ኖሮኝነቱን ኮርታችሁበታል። ቢጤሽን ብትፈልጊ ጥሩ ነበር። ከእኛ ጋር መሳፈጥ ምንም አይጠቅምሽ። ህሊና ያጣህማ ቅሌታም አንተ ነህ። ቆይ ግን ትንሽ እንኳን አታስብም? የልጅህን ሚስት ገላ ስትጋራ። ህሊና የሴት ስም ነው? ቆይ ግን እስከዚህ ነው ያንተ ድንቁርና? እንቅ አድርጌ ልድፋሽ እንዴ? ተው ተው፣ እጅህንማ አታቆሽሽ። መሞቷ ላይ ቀር። መቼም እግዜር አለ። ከእናንተ ደግሞ ቀድሜን አልሞትም። ባይ ባይ። አፍሽ መካፈቱን አቁመሽ ወደ ውስጥ ግቢ። በሉ በሉ፣ እናንተም በአደባባይ ኖሩ ይቅርባችሁ። ቢያንስ ደግሞ ወደ ውስጥ ግቡ እስኪ። ግቢ ክፍልሽ። ክፍሌ ምን አደርጋለሁ? ግቢ ከተባልሽ እኮ ግቢ ነው። በቀን ኩሽና እንጂ መኝታ ላይ አልገኝም። ጌጤ፣ እንግዲህ የምትባዩን ስሚ። መስማት ያለብኝ ነው። አሁን ነው በደንብ የምታስፈልጊ። እምቢ ካልሽ በጉልበትም ቢሆን እናስገባሻለን። ተነስ። ስሚ፣ ትእዛዟን ትተሽ ንቀት መሆኑ ነው እዚህ የመጣሽው? ቀድሞ የተናቀን ያንቅም። እሺ። እንዴት አባሽ ነው የሚያደርግሽ? ሰሚኛለሽ? ሌላ ወሬ አያስፈልግም። ሂጂ ወደ ክፍልሽ። ምን ነው እንደ አዲስ ሙሽራ አደረጋችሁት? እናንተ እንደሆነ መባለቁ ለእናንተ አዲስ ነገር አይደለም። ሆይ ስማኝ፣ ከዚህ ጋር ነገር አያስፈልግም። እንሂድ። ጌጤ፣ ይኸውልሽ ኑዛዜ ወይም ደግሞ የመጨረሻ ንግግር ካለሽ እድል ልስጥሽ። ነገረ ደግሞ ከቤት ጀምሮ ኑዛዜ ያለው ዝም ብለህ እጇን ይዛ አስወጣት። ውጣልኝ ጌጤ፣ እባክሽ አላስፈላጊ ንግግር ባታደርጊ ደስ ይለኛል። እየነገርኩ ነው። ውጣልኝ። ራሴን ለማዳን ምንም ነገር ነው የማደርገው። ውጡ። ምን ነው አንተ ጀግና ነኝ ትላለህ እንዴ? ጀግንነት አልጋ ላይ ብቻ ነው? ጌጤ፣ ውጣ እባክሽ። ውጣ። ስለቱን ጣዩ ጌጤ። ውጣልኝ። እናንተ ውሾች! ተጠናቋል። ውሻ እጄን አላስተረፈችኝ። እኔ ነኝ ጀግና። ና በቃ ላክምከው። ይታባሽ። አይዞህ። እናንተ ጨካኞች! እያፈነኝ ነው። ክፈቱልኝ በሩን።
እየጮች እኮ ነው። ባክቷት አላዝና ሲደክማት ትተዋለች። ቀላል ሟች አይደለች። ትንሽ አለፋችን አይደል? አሁን የጌጤ ነገር አብቅቷል። ከዚህ በኋላ የምናስበው ስለ ቅዱስ ነው። ቅዱስ ደግሞ ምንድን ነው እንዴ? እሱንም በማያስጠረጥር መልኩ መግደል አለብን። በአጭር ጊዜ ውስጥ 2 ሬሳ ከአንድ ቤት ሲወጣ እንዴት አያስጠረጥርም? ምን ያስጠረጥራል? እየሰራተኛዋ ነገር እንደው አብቅቶለታል። በከሰል ጭስ ታፍና ሞተች እንላለን። የቅዱስን ነገር ደግሞ እናስብበታለን። ድምጿ ጠፋ። ሞታ ይሆን እንዴ? እንደዛ ከሆነማ ለቅሶን እንጀምረው በይኛ። ቀስ ከለቅሶ በፊት መጀመሪያ ሬሳውን ማስወገድ አለብን። በቃ ይህንን ገላ በነፃነት ልነግስበት ነው። አንተ ምን አለብህ? ልጅ ቆንጅዬ ሚስት አግብቶላል። የልጅ ውለታማ አለብኝ። ልታመሰግነው ይገባል። በነገራችን ላይ ንፍቅ ብለሽኛል። እኔስ ብትለኝ ጌታ። ለምን ውስጥ ገብተን አናፍታ? ወይ አንተ ደግሞ ትዕግስት የሚባል ነገር አልፈጠረብም። ውዴ ደግሞ ጌጤን ስናሰናበታት ስጦታ ይሰጣል ብለሽኛል ነበር እንዴ? ቆይ እኔ ባመጣሁት ሀሳብ እኔ ባሰናበትኳት አንተ ነው የምትሸለመው? ውስጥ የሚፈጠረው እኮ ለጋራ ጥቅማችን ነው። ግን በቀላሉ ትለቀኛለች ብለህ እንዳታስብ። አረ እሱንም አውቃለሁ እንዴ። ሶ ጉድ የኔድ ግን ቆይ በዚህ ሁኔታ ውስጥ ሆነን እንደዚህ ማድረጋችን ልክ ነው? አንቺ ደግሞ ምን እንዳይፈጠር ብለሽ ነው? እሷ እንደሆነች እዛው ትሞት። እኔና አንቺ ጉዳያችንን ከጨረስን በኋላ ልክ አዲስ እንዳየናት ሆነን ለቅሷችንን እሪ ብለን እንጀምራለን። እኔ ግን ልቤ እየፈራ ነው። አይዞሽ፣ በዚህ ሁኔታ ምን እንዳይፈጠር ብለሽ ነው የምትፈሪው? አላቅም፣ ግን ልቤ እየመታ ነው። የኔ ልብ ይምታ። የናፍቆት ነው። ናፍቆታችንን ያወጣ የኔ ውድ። እሷን እርሻት ፎርጌቲት። ሄሎ ጋሼ። ሄሎ ጌጤ፣ ሰላም ነው? ገደሉኝ። ጌጤ ሰላም አይደለም እንዴ? ገደሉኝ ጋሼ። ጌጤ በደንብ ንገረኝ፣ ምንድን ነው የተፈጠረው? ጋሼ ራስህን ጠብቅ። እኔ ቤት የለሁም። የት ነሽ? ጋሼ አትልፋ፣ ሞቻለሁ። ጌጤ ቤት ነሽ? መጣሁ ጌጤ። በቃ ብዙ አታውሪ፣ መጣሁ። እንደዚህ እንደናፈቅሽኝ አላወቅኩም ነበር። ዋው፣ ከልጅ እንደምትሻል ታውቃለህ አይደል? መጠርጠሩስ? የዘንድሮ ልጆች እኮ አያውቁበትም። ጨዋታ በእኛ ጊዜ ቀረ። በልሻውን ተነሳ፣ እንውጣ። አረ ትንሽ ረፍት ሳናረግ። አረ ተው እንዴ! ምንም ቢሆን እኮ የሞተችው ሰራተኛችን ናት። ትንሽ እንኳን አታዝንም? ደግሞ ለዛች ቀልበቢስ ልዘን እንዴ?
አወዘን ከዚህ በኋላ ቤተሰቧ ጋር ወስደን እስክንቀብር ሰለስት እስኪወጣ በደንብ ነው የምናዝነው። ለነገሩ እኮ ጌጤም እኮ በጣም ጥሩ ሰው ነች። አንቺ አይደል እንዴ ያልሽ? የገባው እኮ ናት የባሌ አባት። በቃ እነሳው ጌጤ ጌጤ፣ ኧረ ንቂ በእናትሽ ጌጤ ጌጤ። እንዴ እንዴ አንቺ እኔ ብቻዬ ጉድ ሆናል። ምን ነው ጌጤ የለችም። ጎሽ ሞተች። እንግዲህ ወደ ሰውን ጀምር በይኛ። ያማል እንዴ? ሞተች አይደለም ያልኩት፣ የለችም ነው ያልኩት። የለችም? የት ሄደች? አላውቅም። በሩ ተከፍቷል፣ ውስጥ ደግሞ እሷ የለችም። ከውስጥ ቁልፍ ነበረ እንዴ? የለም። ቢኖርም ደግሞ ከውጭ ቁልፉን ስላልነቀልኩት መክፈት አትችልም። እና ምን እያልሽኝ ነው? አላውቅም፣ ግን ደግሞ ቅዱስ መጥቷል ማለት ነው። ወይኔ ጉዴ! አለቀልህ በይኛ። አንቺ ነሽ ለዚህ ሁሉ ነገር የዳረግሽ። ማኔ ትሰማኛለህ? ያንተ ልክስክስነት ነው። እሺ ካልገደልኩ ሞቼ ይገኛለሁ እኮ ያልሽው አንቺ ነሽ። ልጅቷ እስክትሞት መታገስ አቅቶ ይዘኸኝ መጣክ። ይሄ ሁሉ ባልሆነ ነበር። ታዲያ ምኑን ካልጋ ላይ ተነሳው? እዚሁ አልጋ ላይ ተስተካክለ ጠብቀው ይግደልህ አትይኝም? እስኪ እንጠብቀው። ምን ተስፋ አድርጌ ልቀመጥ? እኛ ቢያንስ ሁለት ነን፣ እንጋፍጠዋለን። እኔ አልፈልግም። ልጅ እኮ ነው፣ አትፍራው። ወይኔ ሰውዬው መሞቴ ነው። አቦ ተነስ፣ ነው ተከተለኝ። ተነስ። ማንም የለም። የት ሄደው ሊሆን ይችላል? እንዴ እኔ ምን አውቃለሁ? በቃ አሁኑኑ ይሄን ቤት ለቀን መሄድ አለብን። ቤቱንማ ለቀን አንወጣም። እና ምን እንሁን? ሽጉጥ አለ አይደለ? ይዘን እንጠብቀው። እንዴ ልጄን በሽጉጥ ልገለው? እሱ ቀድሞ ከሚገላ አይሻልም? እሺ ሄዱ። ጉድ ሆነናል። ሽጉጡ የለም ማለት ያስቀመጥበት ቦታ በደንብ ፈልገዋል። አዎ በደንብ ፈለግኩት፣ የለም። የት ይባላለሁ? ሻው ምንድን ነው የሚሻለን? እኔ ምን አውቃለሁ? ማን ወሰደ ይባላል? አውቃለሁ። ወይኔ እንጂ ማበስ ፈልጉት ነበር